ምትልት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን አዛዡ ልሁን ዳይሬክተሩ ልሁን ፎቶኮፒው ላንሳው ምናምን ፈራሚው ልሁን አስፈራሚው ልሁን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ እጇ ረጅም ነው ምናምን። ይሄ ነው እጅሽ ረጅም፣ የራስሽ ጉዳይ ነው። እጅሽ ረጅም ቢሆን ለራስሽ ነው። በምንድን ነው እጅሽ ረጅም የሆነው? ሶሻል ሚዲያ ላይ ስትመጪ ቅሌትንም ክብርንም ፈልገሽ ነው። ባሳየሽን ልክ ነው አስተያየት ምን ሰጥሽ። ምን ሆነሽ ነው ዘለሽ ኢቢኤስ ሰይፉ ፋንታውንን መክሰሽ ሳይ ቪዲዮዬን ያት ማንሽ ምንድነሽ? ለምን አወጣሽ? መጀመሪያ ክብርሽንና ባህልሽን የምትወጂ ሴት ኮሽ ምን እዛ አሳየሽ? ሴት ሁሉም ሴት ያሟል። እንደዚህ አይነት ነገራችሁን ሚዲያ ላይ ታመጡና ሰዎች የፈለገውን አስተያየት ሲሰጣችሁ እናንተ እንደተበዳይና እንደተሰዳቢ አድርጋችሁ የፈለጋችሁትን አቤ ቢታኔ ሻይ ቢታኔ ቤት ባላ በላለሁ ሻይ ቤት እና በጣም ነው የምታስቂኝ። ብትስጥስ ነው የምትይባቸው አበሾች ላይ የተለየ ነገር አለሽ። አሜሪካ ሀገር ላይ የተለየ ነገር አለሽ ማለቴ ድርጅት አለሽ፣ ሬስቶራንት አለሽ፣ ምን አለሽ? ቆይ ቲክታክሽ ላይ ነው ያ የባህልሽን ምናምን ክትፎሽን ምናምን መከታተፊው የምታሳዩዋ። ሌላ ምን አለሽ? በጣም አሜሪካ ሀገር ላይ በጣም ዝንጥ ብለሽ ሌላው ላይ ብትስጥስ ብለሽ የምትኖሪ ሀበሻ ነው የምትመስዩ። እንደውም ሳይሽ እንደዚህ ሳይሽ በነገራችን ላይ ማለት ነው። እና እርግጠኛ ነኝ ባንቺ ዙሪያ ያሉት ሀበሾች ሁሉ ተባልተው እንዳሉ አንድ የሆነች ራሷን እንደዚህ ቁልል የምታረግ ሴት ካለች ከሁሉም ጋር ታጣላችኋለች። ባይዘው ታውቃላችሁ። ከዛም ራሷን ሁሉ ትክክል አድርጋ ነው ስተት ሰራው ብላ አታስብም። አሁን ስተቱ የማን ነው ጋይስ? ድርሹ ዳና አሁን ስተት ሰርታለች። ምኑ ነው ስተት የሰራችው? እቺ ሴትየው ቪዲዮዋን ቲክቶኳን ለቀቀች። ሶሻል ሚዲያ ላይ የለቀቀችው ከሴንስ በኋላ ከወለደች በኋላ ፔኑን ነው ምናምን። ያ የፊትሽ ካራክተር ፊትሽ ላይ የሚያሳየው የህመም ምልክት በነገራችን ላይ ምጥ ሰዓቷን በምጥ የወለደችዋን የምጥ ሰዓቷን የምታስታውስበት ሰዓት ነው። በሴስ የወለደችው ደግሞ የሴስ ታይም ከተሰራሽ በኋላ የምታሳየው ፔኑ የምታሳይበት ወቅት ነው። ፊትሽ ላይ ስታሳይ የነበረው አለማፈርሽ ቁጭ አድርገሽ ቪዲዮ ከፍተሽ ለቅሶሽን ትቀርጫለሽ። ሆስፒታል ከወለድሽ በኋላ አለማፈራችሁ እንደዚህ የምታረጉ እናቶች በጣም ነው የምታስጠሉት። ባይዘው ቴንክ ዩ አለማፈራችሁ ከዛ በትወልድ እንደዚህ ምናምን አይባልም። በመጀመሪያ ደረጃ እውነት እኛ ኢትዮጵያዊነታችንን ባህላችንን የምንወድ ሴቶች ከሆነን እናቶች ከሆነን ሴት ልጅ እርግዝናዋን ስትደብቅ እንጂ አደባባይ ላይ አውጥታ ስታሳይ ይደብራል። ከወለድሽ በኋላ ማሳየት ትችላለሽ። በተቀራ ከእርግዝናው ጀምሮ ዛሬ 9 ወር ገባው 8 ወር ገባው እያልሽ ስንት ነገር አለ። እግዚአብሔር ይመስገን። እኔ ባይዘው ከጋይስ ይቅርታ አድርጉልኝ ከወለድኩ በኋላ ነው ያሳዩዋችሁ እንግዲህ ቪዲዮዎች ወልጄ ከጨረስኩ በኋላ። ከዛም የሆነ ዘፈን ላይ የእናቶች ቀን ላይ የእናት ምናምን የሆነ ቪዲዮ ለቅቄላችኋለሁ። ግን አሁን እዛ ላይ ለሚሰድቡኝ ስድብ እኔ እዛ ላይ ለሚሉኝ ነገር በአጠቃላይ ምንም አይከፋኝም፣ ምንም አይልኝም። ምክንያቱም ራሴ ነኝ የፖስተትኩላቸው። አንዴ ፊትሽ እንትን ይመስላል፣ አንዴ እንደዚህ ነበርሽ የማይሉኝ ነገር የለም። ለምን አላችሁኝ አልልም። ምክንያቱም እንዲሉኝ ነው የፖስተትኩላቸው። እውነታው እሱ ነው። እንድትሉኝ ነው የፖስተትኩላችሁ። እያያችሁ የፈለጋችሁትን ሀሳብ እንድትሰጡኝ ነው የፖስተትኩላችሁ። ፔኑን የሚያውቀው ሴት ልጅ ስትወልድ ልክ እንደወለደች ፊቷ መልኳ ይቀየራል፣ ይለወጣል ብለው ሀሳብ ይሰጣሉ። በዛው ልክ ደግሞ ያልወለዱ ስለ እርግዝና ስለ አወላለድ የማይረዱ ሰዎች የፊቴን ገጽታ መቀየር እያዩ ሙድ ይዙብኛል። በቃ እውነታው እሱ ነው። እናንተ የፈለጋችሁትን አስተያየት ትሰጣላችሁ። የወለደች ሴት እመሜን ታስታውሳለች፣ ያልወለደች ሴት ደግሞ በእኔ ላይ ትቀልዳለች። በምታየው በፊቴ ምልክት የፊቴ መቀያየር ምናምን አለቀ። ሰው እኔ ነኝ የፖስተትኩላችሁ። አንቺም ደግሞ ሚዲያሽ ላይ ስትቀይሪ ምን ልታደርጊበት ነው? የኔ ቆንጆ ስታሳዝኝ ምናምን ተብለሽ ኮሜንት እንዲሰጥሽ ነበር እንዲፈለግሽ ሚዲያ ላይ አምጥተሽ ስትለቂ አስተያየት ፈልገሽ አይደለም። ሶ ኢቢኤስ ትልቅ ቻናል ነው እና ኢቢኤስ የሶሻል ሚዲያን ቪዲዮ ላይ ለቅልሽ ነው እንዴ መነጋገሪያ ርዕስ የሆነው? ባይዘው ኮሜንትሽ እኮ በአጠቃላይ ያስቅ ነበር። ይሄ የወለዱበትን ሰዓት የሚያስታውሱ በሜካፕሽ ሙዲያ